ሰላም ጤና ይስጥልኝ እንደምን አላችሁ? እስቲ ዛሬ ቀለል ያሉ አባቶቻችን እንደ ባህላዊ መድኃኒት ተጠቀሟቸው የነበሩትን አንዳንድ መድኃኒቶች እነግራችኋለሁ። በተለይ ዛሬ ፎከስ አድርገን የምንሰራው ፎከስ አድርገን ማየት የፈለግነው በተለይ ይሄ ሽንት ማጥ ወይም ሽንት ለሚከለክላቸው ብዙ ጊዜ እድሜያቸው በገፉ ሰዎች ላይ ይሄ ነገር ይታያል። ምናልባት አንዳንዶቻችን በራሳችን አስተውለን ከሆነ ብዙ ጊዜ ሽንታችንን አቁሮ በመያዝ ወይም ደግሞ ሽንት በሚመጣ ሰዓት ቶሎ ወደ ሽንት ቤት ሄዶ አለመጠቀም እንደዚህ አይነት ነገር ያሳያል። ምናልባት ከሕክምናው አኳያ ሐኪሞች ሊናገሩ ይችላሉ። ግን ሽንትን በጊዜ አለመሽናት ብዙ ጊዜ እንደዚህ እንደሚያጋልጥ ያው እያስተዋልን ነው ሲባል ይሄ በኤክስፒሪየንስ የምታዩት ነገር አለና ይሄ ሽንት ማጥ የሚባለው በጣም አደገኛ ነው። ምናልባት የደረሰባቸው ሰዎች አንዳንድ 2-3 ሰዎች አይተናል። እጅግ በጣም የሚያሰቃይ ነው ሽንት አልወጣም ሲል ማለት ነውና ለዚህ መፍትሄ የሚሆን አባቶቻችን በተለያየ መልኩ አስቀምጠዋል። አንዳንዶቹ ሊቭ ላይ ተናግረናል። ለምሳሌ በጣም ሽንት ወጥሮታል ሸና ለሚል ሰው ለብ ያለ ውሃ ላይ ወይም ሙቅ ውሃ ላይ ወስዶ ማስቀመጥ ለሽንት ማጥ በጣም ፍቱን መድኃኒት ነው። ይሄንን በቀላሉ ቼክ ማድረግ የምትፈልጉ ከሆነ አስተውላችሁ ከሆነ ሆት ስዊሚንግ ፖል ውስጥ ስትገቡ ሙቅ መዋኛ ገንዳ ውስጥ በምትገቡ ሰዓት ሽንት የመምጣት ባህሪ አለ። በባህሪው ሞቅ ያለ ወይም ለብ ያለ ውሃ ውስጥ ስትገቡ እንደዚህ አይነት ነገር አለ። ምናልባት ያው ብዙዎቻችን ይህንን ኤክስፒሪየንስ ሳናደርግ አንቀርም። ሳናውቀው ወይም ሳንገምት ሳናይ ቀረን አይመስለኝም። ሌላኛውና በጣም ወሳኝ ከሚባለው ነገር ውስጥ ዝባድ የሚባል ነገር አለ። ዝባድ ማለት እንትኖች ጥርኝ እንደማለት ነገር መሰለኝ። ዝባድ ተብሎ ይሸጣል። በነገራችሁ ላይ ብዙ ቦታ ዝባድ ይሸጣል። በጣም ውድ ቢሆንም ለሽንት ማጥ ሽንት መሽናት ለከለከለው ምን ትጠቀማላችሁ? ዝባዱን በቡና በደንብ አፍልታችሁ መጠጣት። ዝባድ በቡና በደንብ አፍልቶ መጠጣት። ይሄ በጣም ቀላል ነገር ነው። የትም ቦታ ዝባድ ስለሚገኝ ዋጋው ምናልባት ኤክስፔንሲቭ ቢሆንም ይሄንን ማድረግ ካልቻላችሁ የአጋም ተቀጥላ የሚባል አለ። እኔም ጋር ለምናልባት በዚህ ዙሪያ ላይ ተቸግራችሁ ካላችሁ መውሰድ ትችላላችሁ። የአጋም ተቀጥላውን አለሙ ወግጦ በወረቀት እንደ ሲጋራ ጠቅልሎ ማጨስ ነው ይላችኋል። ከዚህ በፊት እንደዚህ አይነት ቀለል ያሉ ነገሮች ነግራችኋለሁ። ኢት ሚንስ ይሄ ለምሳሌ አንዳንድ ነገሮች እንደዚህ እንደ ሲጋራ የሚጨሱ ነገሮች አሉ፣ ለድምጽም ጭምር የሚሆኑ። አሁን ለምሳሌ ለቤተ ክርስቲያን ይሄ ለዜማ የሚጠቀሙ ሰዎች እንደዚህ እንዲያጨሱ እንሰጣቸዋለን፣ የሚጨስ አለ። ይሄ ግን የአጋም ተቀጥላ ሳይሆን ሌላ እጽዋት ነው። ያንን ተቀጥላ ለ7 ቀን እየሰራችሁ ቦካል ብትሰሩበት ድምጻችሁን እንደሚከፍተው ያለ ማለት ነው። ሌላ ለምሳሌ ሸንኮራ ምጣጩን እንደ ሲጋራ ብታጨሱት በጣም ደረቅ ሳል የመንቀል ባህሪ አለው። እሱም የተሞከረ ነው። ልክ እንደዚሁ ሁሉ የአጋም ተቀጥላውን አለሞቹ ወቅጣችሁ በወረቀት ጠቅልላችሁ እንደ ሲጋራ ብታጨሱት የሽንት ማጠን ከእናንተ ያስወግዳል። ወይም ሽንት አልሸና ወይም በሽንት ማጥ የምትሰቃዩ ሰዎች ወይም ሽንት እንደዚህ ለከለከላችሁ ሰዎች ፍቱን መድኃኒት ነው። ስናጠቃልለው ሽንት መሽናት ለከለከለው ዝባድ በቡና አፍልቶ መጠጣት አንደኛው፣ ሁለተኛው ሞቅ ያለ ውሃ ላይ ማስቀመጥ፣ ሶስተኛው በጣም ቀላሉ የአጋም ተቀጥላን አለመወቅጦ እንደ ሲጋራ ማጨስ። የአጋም ተቀጥላ የምትፈልጉ ሰዎችን ይሰጣችኋለሁ። ይሄ ክፍያም የሚጠይቅ ነገር ስላልሆነ ለዚህ ፐርፐዝ የምትፈልጉትን ያህል ከኔ መውሰድ ትችላላችሁ። በብዛት ስላለኝ ወይስ ደግሞ ሰለሞን ነኝ። ስርማሹ ቅጠል በጣሹ የአባቶቹ ልጅ